ዛሬ ደስ የሚል ቀን አሳለፍን ከልጆቼ። በነገራችን ላይ ትወዱታላችሁ ቪዲዮውን እና ሌላም ጥያቄ ጠይቃችኋለሁ መልሱልኝ። ምን ችግር አለ ብትመልሱልኝ? በዚህ አጋጣሚ ዛሬ ያው ቀንጨብ አድርጌ ልቅረጽ ብዬ ነው። እዚህ ጋር ካሜራ ራሱ ምንም ቤቱ ጨለማ ነው ማለት ይቻላል እና ምክንያቱም ማብራት ብዙ አላበራባቸውም እና ግን ቢሆንም ብዬ እንደዚህ ልቅረጽላችሁ ብዬ የቀን ውሏችንን ቀርጸናል። ቪዲዮውን ላይክ ሼር አድርጉ፣ ሰብስክራይብም አድርጉን። ያላደረጋችሁ 30 ሺህ ያስገቡን ማለት ነው። 300 ምናምን ቀርቶናል። 300 ነው የቀረን። ስለዚህ 30 ሺህ ብታስገቡን ምን ችግር አለበት? በመጀመሪያ ወደ ፀጉሬን በነገራችን ላይ ቅባትም ሁሉም ነገር አልቆብኛል፣ እየሰራው አይደለም እና ግን አሁን ከእንግዲህ እየጠነከርኩ ስለሆነ እሰራላችኋለሁ። ሰርቼ ለእናንተም እለቅላችኋለሁ ማለት ነው። በመጀመሪያ ፀጉሬ እንትን ብዬው ነበር፣ ለሁለት ቦታ ይዤው ነበር እና ከዛ በኋላ እንደዚህ ፈታሁት። ቫዝሊን ኖርማል ቫዝሊን ነው የተቀባሁት። ቫዝሊን በነገራችን ላይ ፀጉራችሁን በጣም ነው የሚያለሰልስላችሁ። ለከርዳዳ ፀጉር በጣም አሪፍ ነው። ፀጉራችሁ ለከረደደባችሁ ጫፍ ጫፉ በተለይ እንደ ሲዛላውን እየቀባችሁ ፀጉራችሁ መንከባከብ ትችላላችሁ። ኢቭን ራሱ ቫዝሊን በቁርንፍድ ወይም በተለያየ ነገር መስራት ባትችሉ ራሱ ማለት ነው። ከዛ በኋላ እዚህኛውን ደግሞ ፈታሁት። በነገራችን ላይ በዚህ የኛው ፀጉሬ ማለት ነው ያንሳል ከዛኛው ፀጉሬ፣ ለምን እንደሆነ አላውቅም። አሁን እንደዚህ ግራዬ ቀይ ቀኝ ፀጉር ያንሳል ሁሌም ቢሆን ለምንድን ነው ግን እንጃ። አሁን ደግሞ ፀጉሬ ታውቃላችኋ፣ የምታጠቡ ከሆነ በጣም ነው ፀጉር የሚበጣጠሰው። ግዴታ እንክብካቤ ያስፈልገዋል፣ በጣም እንክብካቤ ያስፈልገዋል። ካልተንከባከብኩ ግን ፀጉሬ እንደ በፊት ነው የሚመለስብኝ እና የለፋውለት ደግሞ ሊመለስብኝ አልፈልግም። በደንብ እንከባከበዋለሁ ብዬ ተስፋ አደርጋለሁኝ። ራሴን እጠብቅበታለሁ እጠብቃለሁ ማለት ነው። ግድ ነው ሲጀመር እና ምክንያቱም ከዚህ በፊት ግን ችላ ብዬው እናትዬን የወለድኩ ጊዜ በጣም ነው የተነቃቀለው። አሁን ደግሞ የበለጠ ነው የሚነቃቀለው። ስለዚህ እንዳይነቃቀል እንዳይበጣጠስ መንከባከብ አለብን። አብረን እንከባከበዋለን። ከዛ በኋላ ፀጉሬ ካበጠርኩ በኋላ ቫዝሊን ከተቀባው በኋላ ቫዝሊን ተቀቡ እንደዚህ ሁለት ቦታ እንትን አልኩት ሰራሁት ማለት ነው። ምክንያቱም የፀጉር ማስክ እሰራለሁ ብዬ ነበር ግን መሸ። ምክንያት ጠዋት አይደለም ቪዲዮ የቀረጽኩት፣ ጠዋትማ ድካም ላይ ነበርኩኝ። ግን ከሰዓት አካባቢ ነው እራሱ ልጆቹን ያጠብኳቸው ማለት ነው። ፀጉሬን እንደዚህ ሰራሁኝ። እንደዚህ ሁለት ቦታ በደንብ ከሰራሁት በኋላ ቅባት ተቀብቼ እንትን አስይዤዋለሁ ማለት ነው። በነገራችን ላይ ፀጉራችሁ ምንም እንኳን ባይመቻችሁ እንደዚህ ሁለት ቦታ ለመስራት ሞክሩ። ሁለት ቦታ ስትሰሩት ፀጉራችሁ አሪፍ ይሆንላችኋል። አንደኛ አይበጣጠስም አይነቃቀልም እና በተለይ ደግሞ ምናልባት ቤቢ ሄር ማሳደግ የምትፈልጉ ከሆነ ራሱ እንደዚህ ሰርታችሁ ፊቱን ቫዝሊን መቀባት ትችላላችሁ ማለት ነው። ከዛ በኋላ አንደኛው ጎን ከሰራው በኋላ አንደኛው ጎን ስሰራ ብዙም አላሳየኋችሁም ማለት ነው። ምክንያቱም ቪዲዮ ረዥም ሊሆን አልፈለኩም፣ አጫጭር ቪዲዮዎች እንጂ ረዘም ያለ ሪከርድ ለማድረግም አይመቸኝም። አሁንም ቢሆን ትንፋሼ አልተመለሰም ታውቃላችሁ። ያው ሶልድ ኦፕራሲዮን የሆንኩት እና ያ ደግሞ አልተመለሰም። አዎ ጥያቄ ልጠይቃችሁ ብዬ ነበር። የልጆቼ ስም ማን ልበላቸው እስቲ እናንተ ስም አውጡ። በነገራችን ላይ ስም አውጥቼላቸዋለሁ። ኤደን እና ኤፍራታ ብያቸዋለሁ። ከዛ በኋላ ቅባት ተቀባሁኝ። እዚህ ጋር ቤቢ ኦይል ተቀባሁኝ። ቤቢ ኦይል ለእኔም ለልጆቼም ለህፃናቶቹም ቤቢ ኦይል ነው የምጠቀምላቸው እና ጭንቅላቴ በጣም ግሏል። አሁንም ቢሆን አልተመለሰም፣ ግን ነገ እሰራለታለሁ። እንትን ምንድነው የፀጉር ማስክ ማለት ነው። ከዛ በኋላ ልጆቹን ደግሞ ለማጠብ ፎጣ ወጣሁላቸው። እዚህ ጋር ሁሉም የየራሱ ልብስ አወጣሁኝ። እንደዚህ የኛው ለኤፍራታ ያኛው ደግሞ ለኤደን ማለት ነው። ለኤደንም እንደዚህ አወጣሁላት። እንግዲህ መጀመሪያ ሳታጥቡ በፊት ሁሉም ነገር ማዘጋጀት አለባችሁ። ሁሉም ነገር ዝግጁ ከሆነ በኋላ ማጠብ እንትን አይላችሁም። የሳሙና በነገራችን ላይ በጣም ነው የምወደው። ለእናትዬም የተጠቀምኩላት ይሄ ነበር እና ለፀጉርም ይሆናል ለሰውነታቸውም ማለት ነው በአንድ ጊዜ። ለፀጉር ለሰውነት ብላችሁ እንትን አትሉም። ሎሽኑ ግን ይሄኛው ነው የምጠቀመው፣ ግን አልተመቸኝም። የናቴ የምጠቀመው የነበረው አላገኘው ነበር። ከዛ ማጠቢያ ደግሞ የናቴ ማጠቢያ ነው። ምክንያቱም ማጠቢያ አልገዛንም፣ በቤት ስላለ ብለን አልገዛንም። ዞሮ ዞሮ ያው
ትንሽ ከፍ ሲሉ ፒንክ ይገዛላቸዋል ትላላችሁ እና ከዛ በኋላ ውሃ በራሳቸው ማፍያ አፈላሁኝ። ካፈላሁ በኋላ ውሃውን ከለስኩት እዚህ ጋር ከከለስኩ በኋላ ገላቸውን አጠብኩኝ። እንግዲህ ልጆቹን አላሳያችሁም። ለማንኛውም የዛሬ ቪዲዮ ይመስል ነበር። ላይክ ሸር አድርጉልን። በሌላ ቪዲዮ እንመጣለን። የቀን ውሏችንን አሪፍ አድርገን እንቀርጽላችኋለን ካያችሁት